አይንሽ ትላልቅ እንደሆነ ንገሪያቸው። እሺ ንገሪያቸው። አይኑ ትልቅ ሰው ማለት ነው ይላል። አብረው እቺ ልጅ ግን የምር አንባቢ ነች። እንትና ማይ መሰለች እንዴ። ቤተሰብ ዛሬ በአዲስ ነገር መጥቻለሁ እና ግን በመጀመሪያ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ትንሽ አሞኝ ቪዲዮ አልሰራም ነበር ትናንትና እንደምታውቁት ማለት ነው። ዛሬ ግን የሆነ ሰው ጋር ደውያለሁ። ከባድ ነገሮችን አሉ። ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ፣ እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትንሽ ጫፉን ላሳያችሁና ከዛ መጨረሻ ድረስ ትቆያላችሁ። ቪዲዮን ትንሽ አብረን እንመልከት ምን እንደሆነ ላሳያችሁ። ትንሽ ነው ጌታ ምስክሬ ሆነቴ ማይ እና ቤተሰብ ዛሬ ከባድ ነገሮች አሉ። እስከ መጨረሻ ድረስ ቆይታችሁ ቪዲዮውን ማዳመጥ እንዳትረሱ ፕሊዝ። እስቲ ወደ ሌላው ቪዲዮ እንግባ። ሀሳቤን ልሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ ፍቅረኛው ከነበር ለምን አላስወለድካት? ጅላጅል ጅላንፎ ይባላል አሁን ማለት ነው ፋሚሊ። እኔ በእርግጥ የሰማሁትን የማውቀው ነገር አውቀዋለሁ፣ ግን እስቲ እናንተን ደስ እንዲላችሁ ማለት ነው፣ በተለይ የሩታ ደጋፊዎች ደስ እንዲላችሁ ትንሽ አብርሃምን ላጥ ስላላችሁ ለእናንተ ስል ነው በነገራችን ላይ እንጂ እኔ አብርሃምን አልጠላውም፣ ግን ለእናንተ ደስ እንዲላችሁ ትንሽ ላስ እናድርገው። ምን ይመስላችኋል? እና አብርሽ በነገራችን ላይ የሆነ ጊዜም አንተ እቺ ልጅ ቤት አምጥተሃት ነበር ምናምን ማለት ያኔ ሩታ ቤት ማለት ነው። እውነቷን ነው ደግሞ ሄርሜላ የምትናገራቸው ንግግሮች ደግሞ በጣም ልክ ናት። ሩታ ዛሬ በጣም ተናዳ ማለት ነው፣ ግራ ገብቷት ዝም ብላ እያዳመጠች ነው። ዛሬ ሩታ ራሱ ልብ ገዛች። እንዴት ነው ግን ይሄ ነገር? የምር አብርሽ እኔ አውቀዋለሁ በነገራችን ላይ ምን እንደሆነ ማለት ነው አውቀዋለሁ፣ ግን አብረን የምናየው ይሆናል የዚህ ነገር መጨረሻ ምን እንደሆነ። የእውነት ነው የምላችሁ እኔ አውቀዋለሁ፣ የሚያውቁ ሰዎችም ያውቃሉ። እና ቪዲዮ ሰው ጨርሻ ድረስ አዳምጡት፣ ከዛ አብርሽ ምን እንዳለኝ ትሰማላችሁ ማለት ነው። እና እስቲ ወደ እንትኑ እንመለስ ማለት ነው። መመለስ ትችላለች። በሲሪየስ እያወራች ነው። በሲሪየስ መልሽልኝ። ጆሮ ለባለቤቱ ባዳም ይባላል። በነገራችን ላይ እኔ ከዚህ በኋላ ማለት ነው በአብርሃም ምንም እንደማልናደድ በሩታም በሄርሜላም እንደማልነስ ሲጀመር ከሄርሚ ጋርማ ሄርሚማ ማይ ቤስት ሲስተር እሷንማ መቼም ነው የማልናገራት። ሩታም እንደማልናገራት ነው የምነግራችሁ። ምክንያቱም ይሄ ነገር ምን ነው ታውቃላችሁ? ድራማ ሜክ መኒ ሜክ መኒ ብራቸው ሜክ ያደረጉ ነው። ግን የፍቅር እንትን ማለት ነው። በነገራችን ላይ የተሰጠሽ ካራክተር ስኖት ደስ አይልም። ደርቲ በጣም ነው የሚያስጠላ። ምክንያቱም እንደሆነ ሰፈር ሰዎች ራስን ማድረግ ምንም ያህል በብር ብትገዢ እንደዚህ መሆን ጥሩ አይደለም። እሺ ምንም ያህል በብር ተገዝተሽ በመጪ ማለት ነው አይ ነው እንጂ አብርሃም ከሄርሜላ ጋር አልተለያየም። ሲጀመር አስረግጬ ነው የምነግራችሁ፣ አብርሃም ከሄርሜላ ጋር አልተለያየም ስላችሁ አታምኑኝም። ግን ስትደርሱበት ምን ሆነ ነገር ሲመጣ እቺ ልጅ እውነቷን ነው የተናገረችው ትላላችሁ ማለት ነው። እና ይሄ እየተደረገ ያለው ነገር ላይቱም ማድመቂያው ደግሞ የሆነ ነገር ለማስረሳት እንደሆነ ገብቶኛል። እኔ ደርሼበታለሁ። ስለዚህ ግን ጋይስ ዛሬ የሆነ ደሜን ያፈላ ሰው አለ። እስቲ የሱ ቪዲዮ እናዳምጥ። እኛን ሲሰድበን ነበር በላችሁ። ምን ልጁ እናት ላይ በወለደችለት ሴት ብዙ መከራዎችን አብራ አሳልፋ አሁን እንደዚህ እንዲያምርበት፣ አሁን እንደዚህ እንዲዘንጥበት፣ አሁን እንደዚህ እንዲያምርበት እንዲዘንጥ፣ በቃ አሁን እየኖረ ያለውን ህይወት እንድትኖር ያደረገችውን ሴት አቁሞ የሚያላግጥ ሰው በቁሙ ሞቷል። ይሄ እኮ ደደብ እንደውም ይሻላል፣ ነገር ሊስተካከል ይችላል። በነገራችን ላይ ሰውን ደደብ ብሎ የሚሳደብ ሰው ራሱ ደደብ የሆነ ሰው ነው። አንተ ዛሬ አገኘውክ፣ እሺ አገኘውክ፣ እርግጥ ነው ማድረግ ዛሬ ሞላልኝ። ስንት ጊዜ ሄርሜላ ስትሰድብ ማለት ነው አለሞላ ብሎኝ አጥቤ ላሰጣክ ነበረ። ዛሬ ደግሞ ወደ አብርሃም ተመለስክ። ለነገሩ ሁሌ ነው እሱንማ የምትልሰው።
እሱማ ሜክ ያደረክበት ነበር። ከዛ ደግሞ እኛ የሄርሜላ ደጋፊዎች እንዴት ነው ዛሬ ምናምን ትላለህ እንዴ? መቼም ነው ተስፋ ማንቆርጠው። አሁንም እናገራለሁ፣ አሁንም ደግሜ እነግርሃለሁ ማለት ነው። ሄርሜላና አብርሃም ወደፊት ሩታ ማናት ፍቅር ተገዝታ እንደመጣች ግልጽ ነው። እኔ ሰምቻለሁ። ፍቅር አብርሃም በብር ነው የገዛት። ኦኬ ገባ እንጂ አብርሃም ከሄርሜላ መቼም ነው ማይለየው። መቼም ስታስቡት ይመስላችኋል እንዴ? እውነት መስሏችሁ ነው? ምረጅል አንተ ራስህ ጅል ነህ። ሄርሜላ ነግረናታል። ሄርሜላ እንደሆነ ነግረናታል። ከመጀመሪያውም እንደኔ የነገራታል እንደ ሄርሜላ ይሄ ነገር እንደሚደርስብሽ ደጋግሜ ስነግርሽ በጣም ብዙ ሰዎች ስትሰድቡኝ፣ በጣም ብዙ ሰዎች ፎቶ ስትዘገዝቁ የኔን የልጄን ምናምን እየወሰዳችሁ ይሄው አሁን እስኪ ምንድን ነው የሚወጣችሁ? ይሄው ዛሬ እንደ ውሻ እያደረገ ልንገርህ። ከእኔ በነገራችን ላይ ያንተ ፎቶ ዘግዝቆ ከሚሳደቡትም የልጄን ፎቶ ዘግዝቆ ከሚሳደቡትም ሰዎች መሀል አይደለሁኝም። ነገር ግን ማለት ነው ልንገርህ እኛ መቼም ነው በሄርሜላ እና በአብርሃም ተስፋ ማንቆርጠው። ሲቀጥል ደግሞ ምንም ነው የማይውጠን። አም ፕራውድ ሄርሜላ ደጋፊ ስለሆንኩ ምንም የሚያሳፍረኝ ምናምን እንደዚህ ስለሆነ እንደዚህ ስለተደረገበት ምንም አይደለም። ሄርሜላ ላይ የወለደችውለት ሚስቱ ላይም ብዙ ነገር አድርጓል። አብርሽ ብዙ ጥፋት አለበት። ያኔ አይ ዶንት ኖ ሌሽ አሁንም ደግሞ ማናት ፍቅር ለኮንቴንት ወይ ደግሞ ለኮንታክት ለዩቲዩብ ቪዲዮ በብር ተገዝታ እንጂ መጣችሁ አብርሃም አፍቅሯት አይደለም። ኦኬ ሲገለጅራ ሰውየው አንተ ቱሃን አይዚ ዝድብኬት ነው የመጣልኝ። ጌታ ሆይ መሀይም የሆናችሁ ሰዎች ማለት ነው። መሀይም ልበላችሁ ምን ሌላ ምን እላችኋል? እያያችሁ እውነትን የምትክዱ ሰዎች ልጅቷ ላይ ምን ሊደርስባት እንደሚችል እያወቃችሁ ብቻ ሩታ ወይ ስለጠላቸው ስላልተመቻችሁ ምናምን ነገር መሀይም አንተ ጌትቻ ፊት ማለት ነው። እኛ ሄርሜላ ደጋፊዎች የፍቅር ጀማ ፋሚሊ ልትናገረን አትችልም፣ መብት የለህም። መጀመሪያ እንደኛ ሁን። እሺ እንደኛ ሁን መጀመሪያ። ኦኬ መናገር ካለብህ አብርሃም ተናገር ብቻውን። ሄርሜላን እኔን ከዚህ በኋላ እኔንም ሆንኩ ሌላ የፍቅር ጀማ ፋሚሊ ልትናገረን ወር ደግሞ የሆነ ነገር እናንተ መሀይም ምናምን ራስ መሀይም ብሎ የሚሳደብ ራሱ መሀይም የሆነ ሰው ነው። ኦኬ ሲጀመር አንተም እንደ አብርሃም ብታገኝና ሴቶች እሺ ብሎ አትምራቸውም ነው ምልክ። አስረግጬ ስነግር አትምራቸውም። እሺ ደነዝ ሲያስጠላ ሁሌ ካልተሳደብ እንደማይሳደብ ሰው ራሱን ንጹህ ያደርጋል። መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው ማስበው። ምንስ ብሎሽ አውርቶሽ ነው ያን ህይወትሽን ትተሽ ወደ ሱስ የተመለሽው ማለት ነው። እኔ ሄርሚዬ የእውነት ነው የምነግርሽ። ማናት ፍቅር አብርሃም በብር ነው ገዝቶት የመጣ የሚያውቅ ሰው አብርሃምንም ፍቅርንም የሚያውቅ ሰው ነው በነገራችን ላይ የነገረኝ ማለት ነው። እና ትናንትና በሰራሁት ቪዲዮ አብርሃምን ላስ አድርገሻል ዙፋን ግን ትክክል አይደለም ምናምን ብሎኝ ሰው ነው። ያንን ሰው ደግሞ መናገር አልፈልግም የነገረኝ ማለት ነው። ፍቅር ከዛኛው ልጁ ጋር ይሄ ፍቅረኛዋ ጋር ተስማምታ አብርሃም እኛን የፍቅር ፋሚሊ ኦር ደግሞ የሄርሜላ ደጋፊዎችንም የሩታ ደጋፊዎችንም ለማንጫጫት ፍቅርን በብር እንደገዛ ተነግሮኛል። እኔ ደግሞ አምኛለሁ። ምንም ቢያደርጉ አብርሃምና ፍቅር ምንም ቢያደርጉ ምንም አይመስለኝም። ምክንያቱም ለዩቲዩብ ቪዲዮ ተብላ በብር የተገዛች ናት ፍቅር። ክብሯን ጥላ እንግዲህ ምንም ማድረግ አንችልም። እኔ ፍቅርንም አልናገራትም። ምክንያቱም ቸግሯት ሊሆን ይችላል፣ ብር ቸግሯት ሊሆን ይችላል፣ ብር ፈልጋ ሊሆን ይችላል እና ስለዚህ እኔ ምንም አላትም። ገባችሁ? እና መብቷ ነው። ሄርሜላና አብርሃም አሁንም ወደፊት ነው። ዛሬ የሄርሜ ልደት ነው እንደሰማሁት ከሆነ ልደቷን እናከብራለን። መልካም ምኞታችሁን ግለጹላት እና እስቲ አንድ ቪዲዮ ደግሞ አብረን እንመለከት። እሱ ነው የጋበዘኝ። አትወጣም። እኔ ደግሞ አንድ ነገር ልንገርሽ። ፍቅር ግን ማርያምን አታፍርም እንደ አሁን እንኳን ህዝቡ ምን ይለኛል ትላቲም እንግዲህ እንደዚህ ተደርገሽ ያኔም እንደዚህ ሩታ በስማ ሆነ የለባትም። መብቷ አይደለም። አያገባትም እዚህ መገኘታችን። አስወጣልኝ። ፍቅር አርፈሽ ነኝ። አትገፍትሪ።
አለመውጣት ያለ አንድ ነገር ልንገርሽ እሱ የጠራኝ እሱ ውጪ ስለሌለ አልወጣም ገባሽ አንተ ምንጉን ነው ምንም አዲስ ነገር የለም ጋሽ የተደረገው ነው የተደረገው ከፀሐይ በታች ምንም አዲስ ነገር የለም ያው የአዲሱ ነገር በብር መገዛቷ ነው እንጂ አሁን ፍቅር ያሳዝናል ፋሚሊ እንግዲህ ማለት ነው አብርሽ ጋር ልንደውል ነው ያነሳል ወይስ አያነሳም አብረን የምናየው ይሆናል እናንተ ግን የትም እንዳትሄዱ ቪዲዮ እስከ መጨረሻ ድረስ ማየት እንዳትረሱ ላይክ ሼር ሰብስክራይብ አድርጉ ከጎኔ ሆኑ አሁን ባይሳካ ቀጣይ ላይ ይሳካል አስረግጬ ነው የምነግራችሁ ሶ አይ ኮል አብርሽ ነው ጌታ ምስክሬ ሆነቴ ማይ ጉድነስ አንሳ ምን እንዳልኩት መጨረሻ ላይ ተሰማላችሁ አነሳልኝ አላነሳልኝም ታያላችሁ አንሳ አረንዶ አንሳልኝ በፈጠረክ ጌታን ትቢት ይባላል ትቢት አይስዌር ጋይስ መልሽ ደወልኩኝ ካላነሳ ታደርገኛለህ እንጂ እንደው አልፈታህም